ተመስገን ቤቴ ገብቻለሁ በጣም ፀሐይ ነበረ የሰሙኑ ሙቀት ከምላችሁ በላይ ነው ለኔ እንግዲህ ካለኝ ጉዳት ጋር ባትጠብቁም ግን አርቲፊሻል ተጠቃሚ ነኝ አርቲፊሻሉ በጣም ነው የሚያቃጥለው ከፀሐዩ ጋር ተደምሮ ማለት ነው ቤቴ ስገባ ነው ትልቁን ሰላም ማግኘው ምክንያቱም ማውልቄ ልክ እንደዚህ ቁጭ አረጋለሁ የምንቀሳቀሰው ቤት ውስጥ የለተደ ተግባሪን የማደርገው ማለት ነው ሰላም መሰረት ይባላል መቼም እንደዚህ አልጠበቃችሁ ይሄው እንደዚህ ይሆናል ማለት ነው ይህ የኔ የህይወት ታሪክ ነው ከኔ ብዙ ትማርበታላችሁ ብዬ አስባለሁ አብረን እንቆይ ተወልጄ ያደኩት እዚሁ አዲስ አበባ ሆኖ አቃቂ ቃሊቲ ነበር አንደኛ ክፍል ላይ ባጋጠመኝ መኪና አደጋ ነው ይሄንን ጉዳት ያስተናገድኩት ልጅ ሆኜ ማለት ነው አሁን 21 አመት አልፎታል ይሄንን አደጋ ከተከሰተ ማለት ነው አደጋ የተፈጠረው ከትምህርት ቤት ስመጣ ነበር 9 ሰዓት ላይ እንዳሁኑ ፕራንክ እንደሚባለው ይሁን አላቀም በዛ ጊዜ ግን ነይ ይሄንን ቦምብ ያዥ ሲለኝ አሊዝም ብዬ ከሱ ሳመልጥ ግን ዜብራ መንገድ ላይ ነው በመሻገርበት ሰዓት ነው ይሄ አደጋ የተፈጠረው ኤኒትሬ አሸዋ የጫና ነበር በዛ ሰዓት ለባቡር ላለማቆም ሲል እኔ ነኝ ገጭቶኝም እኔን እንደማዳን ተመልሶ ነበር እግሬ ላይ የወጣው የዛኔ ሁለት እግሮቼ ሊቆረጡ ችሏል እዛው ማለት ነው ጥቁር አንበሳ ነበር የሄድኩት ጥቁር አንበሳ ስደርስ ሰዓቱ በጣም ሄዶ ስለነበረ 4 ሰዓት ላይ ነው ወደ ኦፕሬሽን ክፍል የገባሁት ማለት ነው ማዳን በማይችሉበት ደረጃ ስለሆነ ኦልሞስት አንደኛው እግሬ እዛው ነበር እሱ የተቆረጠው አንደኛውም ደግሞ የማትረፍ እድል ስላልነበራቸው ሁለቱንም ለመቁረጥ ተገደዋል ማለት ነው ከዛ 2 ወር ከ15 ቀን የፈጀ ህክምና አደረኩኝ በዛ ሰዓት ህክምናዬ ግን ለ2 አመት ከምናምን ድረስ አላቋረጠም የገጨኝም ሹፌር አልተያዘም አላቆም አሁን እስካሁን ድረስ ፍትህም አላገኘሁም ብቻ ህይወት በእንደዛ መሐከል ይያለ ቀጠለ ያው ቁስል ቢሆንም እግሬ ግን ካለኝ የትምህርት ፍላጎት መጓጓት ከኩዮቼ በታች ላለመሆን በጣም ነበር ስምጥሬ ነበር በዛም ምክንያት አርቲፊሻል ተሰራልኝ በበጎ ፈቃደኞች ተነሳ አርቲፊሻል ተሰራልኝ ከተሰራልኝ በኋላ ቀጥታ ወደ ትምህርት ነበር ሲልኩት ትምህርት ቤቴም በጣም ነው ማመሰግነው እንዳይሰማኝ የሞራል ውድቀት እንዳይደርስብኝ በማለት ወደ ሁለተኛ ክፍል ነበር ያስገቡኝ ቀጥታ ከነበሩት ስገጭ ከነበሩት ጓደኞቼ ጋር ማለት ነው ከዛ ምንም እንትን ሳይለኝ ትምህርቴን ቀጠልኩ ማለት ነው የልጅነት አይምሮም ስለነበረ ብዙ መቀበል አልከበደኝም ጨዋታው ነው ሁሉ ነገር ተጫውቼ ነው በርግጥ ያደኩት ግን በጣም ምቸገር የነበረው ሽንት ቤት ነበር ሽንት ቤት ጣዋት ከቤሸንቴ ከወጣሁኝ ማታ ነበር እንተነምለው ያ ግን አሁን ላይ በጣም ትልቅ ተጽዕኖ አሳደረብኝ ጉዳቴ ኩዮቼ ጓደኞቼ ስለነበሩ መቀበል አልከበዳቸው የነበረው እኔ የነሱን ምላሽ በማየት እኔም ደግሞ ሊከብደኝ አልቻለም የዛሬዋን መሲን ፈጥረዋታል ላለው ያለፉት ከቤተሰቦቼ ቀጥሎ በዙሪያ ያሉ ሰዎች ለኔ እንደዚህ መሆን ትልቅ አስተዋጽኦ ነበራቸው ያልሞከርኩት ስራ የለም ይሄ ነገር ጥሩ ነው ከተባልኩኝ ከመሞከር ወደኋላ አይደለም ህይወቴን ለማሸነፍ ስል ጎዳና ላይ እቃስ ከመሸጥ ከዛም አልፎ ለሊት ተነስቶ ሳምቡሳ መስራት 8 ሰዓት 9 ሰዓት እየተነሳው ሳምቡሳ ጠብስ ነበር ከዛም አልፎ ጎዳና ላይ የሰንዴይ ማርኬት ሰራ ነበር ብቻ ይሄ ነገር ይሆናል የተባልኩት ሱቅ ያልሰራሁት ስራ የለም በህይወት ተመክሮ ውስጥ ማለት ነው ምክንያቱም ህይወትን ለማሸነፍ አካል ጉዳተኛ ስትሆን ሌላ ተጨማሪ ሌላ ነገር ራስሽ ላይ እንደመጨመር ማለት ነው ያንን ለማሸነፍ ደግሞ ግዴታ መስራት ነበረብኝ ፕሪንት እንኳን የጀመርኩት አሁን ነው የጀመርኩበትን ያው ህይወት ውጣ ወረዳው ከባድ እየሆነ ስለሆነ ለዛ ብዬ ራሴን ለመደገፍ ስል ምክንያቱም ብዙ ቦታ ጠይቄያለሁ የመንግስት ድርጅቶችን በጣም ብዙ ቦታ የቀረኝ የለም በጠይቅም እድሉን ላገኝ ስላልቻልኩኝ ካለኝ ቦታ ላይ በማይመች ሁኔታ ውስጥ ሆኜ ለመስራት ተገድጃለሁ ምክንያቱም ህይወት በአንድ ሰው ብቻ የሚኖርበት ጊዜ ላይ አይደለም
እግዚአብሔር የተመሰገነ ይሁን እግዚአብሔር በልጅ በትዳር ባልኮኛል ያንን ዘመን ሙሉ ካሳ የምለውን ባል ሰጠኝ ለሱም ክብር ምስጋና ለእግዚአብሔር ይሁን ባለ ትዳርና የሶስት ልጆች እናት ነኝ የ10 አመት የ5 አመትና የ1 አመት ልጅ አለኝ ከልጆቼ ጋር ነው ስምኖረው ከልጄ ከባሌ ጋር ነው ስምኖረው ባለቤቴ ማለት እኔ ነው እኔ ማለት ባለቤቴ እንደማለት ነው ምክንያቱም እግዚአብሔር ስጦታ ነው ለኔ የስጦታ እንደ ስጦታዬ ነው ስምቆጥረውና በሁሉ ነገር ደስታዬ የሚያስደስተው ሐዘኔ የሚያሳዝነው ህመሜን የሚታመን ባለው እግዚአብሔር የሰጠኝ ቤት ውስጥ ማገዝ ያለበትም በርግጥ ቤቴ ለማገዝ ባይሆንም ባለው አቅም ግን ሲመጣ ልጆችን በመያዝ አንዳንድ ነገሮችን በማድረግ ያግዘኛል ልጆቼ ያግዙኛል እግዚአብሔር ይመስገን ሁሉ ነገር የምሰራው እኔ ነኝ ጧት ለሊት 11 ሰዓት ተነስቼ ለልጆቼ ቁርስ ሰርቼ ምሳ ሰርቼ እነሱን አበላልቼ ከሸኙ በኋላ ደግሞ ወደ ቤት ስራው ድጋሚ መለሳለሁ ምክንያቱም ልጆቼ የሚተኙት መሬት ላይ ስለሆነ እሱን አነሳስቼ የሚሰራለውን ከዛ ይቀርራውን ደግሞ ሰራርቼ ለማታ የሚሆነውን ደግሞ አዘጋጃጅቼ ልብስ ማጠብ ካለብኝ ስራ መስራት ካለብኝ ተለት ኑሮ እንደማንኛውም ሰው ሳከናውን ውላለሁ አንደኛው የእናቴ ጥንካሬዋ ለሷስር ወድቄ መታየት ስለማልፈልግ ምክንያቱም ብዙ ነገሮችን ተቋቁማ ነው እኔን ሰው ለማድረግ ትሙት የተባለችዋን ሳይት እዚህ ደረጃ ለማድረግ ብዙ ጣውረዶችን ያለፈች እናት ነው ያለች መጣችሁ እንዴት ናችሁ ዋላችሁ አይክና አንቺ ምን ይበላሽ አለን መጣሁ ቆይ ልብሴን አጥቤ ልምጣ ጨርሻለሁ እሺ ለከሰ ጨርስ ነው የመጣችሁት ሁንድሽ አስጣልኝ ሁንድሽ ናስጣ አስተካክሎሽ በደም ሁንድሽ ጎበዝ ነኝ ልጅ ደግነሽ ጎበዝ ኦኬ ምንዘቅባሽ yes እኔ ልጅ ሞታ ሆኖ ኖሮ ተርስታ ነበር የዛሬ 22 አመት ነው 21 አመት ይሄው ዛሬ ግን በመኖሯ ልጆቿ አድገው እማይ ሲሉ አሁን ቤቱ እነሱ ወዲ ሲመጡ ቤቱ ይበላኛል እና ትልቅ ደስታ ነው የምሰማኝ ብቻ መቼስ እኔ እንጃ ያቺ ቀን አለፈች ተመስገን በማለፉ ይሄው ዛሬ እስካና ይግባው ለመድኃኔዓለም በጣም ከባድ ነበር ይሄን ተብሎ ሰው ከማዘን የተነሳ ምን ሆና ትኖራለች እንዴት ሆና ነው የምትኖረው ከማለት የተነሳ ምን ነው ባሞታች ኖሮ ያሉም አሉ ግን አልፈርድባቸው ለምን እነሱም እንዲ ሆና ትኖራለች ብሎ አልነበረም ለኔ ግን አረ ትኖርልኝ ካፈር ምን ይገኛል በየሰላቸው ዛሬ መተረቻ አርጎ ካፈር ምን ይገኛል እና ዶክተሩ ሙህዲን ይባል ነበር እና እንኳን ተረፈች ነው ያለው እንኳን ተረፈች ችግር እኮ የለም እግር ምን ችግር አለው ሱቅ ከፍተሽላት ተቀምጣ ትሰራለች እስከለት ሞት ያረሰው ጥንካሬዋ ብቻ ለኔ ብርታት ሆኖኛል የሷ መጠንከር እና ተመስገን ማንኛውም ስራ ልብስ ታጥባለች የልጆቿን ልብስ ገላቸውን አጥባ ምን ብላ እንጀራ ብቻ ነው እስካሁን እሱም የኔ አለመድፈር ነው ተቃጠላለች ብዬ ስለምን ነው እንጂ ማንኛውም ነገር ማንኛውም ጤነኛ የሚያረጋው ነገር ያለው የሚያረጋው እሷም ትሰራለች በዚህ በኩል አላፍርባት ከዚህ በላይ አትጎጂ
የሰው ልጅ ከዚህ በላይ ብቻ ሲጎዳ ነው እንጂ አካል ብጎል ምንም ማለት አይደለም አካል ጉዳተኛ ስትሆኚ ትራንስፖርት አይመችሽም ሽንት ቤት አይመችሽም ህክምና ቦታ ላይ ሳይቀር አሞኝ አሁን እንኳን መሄድ ራሱ ትቻለው ምክንያቱም ሽንት ቤት ሄጄ ልጠቀም ስል የውስጥ ነው የስታፍ ነው እሱ የሚባለው መቀመጫው ሽንት ቤት ሳይቀር ማለት ነው ህክምና የሆነ ቦታ ላይ መሄድ ፈልግና ቢሮ ላይ መሄድ ፈልግና ጉዳዮችን እንትን ለማለት ለመጠየቅ ደረጃ ነው ሊፍት የለም ብዙ ነገሮች ለኛ ምቹ ያልሆኑ ነገሮች እንዳካል ጉዳተኛ እንደኔ ብቻ ሳይሆን እንዳካል ጉዳተኛ የምንፈተንበት ነገር ነው ትራንስፖርት ላይ አይመችሽም ሞልቷል ትባያለሽ እዛ ጋር ስትወጪ ብዙ ነገሮችን ተቋቁመሽ ነው የምትወጪው እዛ ደርሰሽ ደግሞ አይ ይሄ ላንቺ አይሆንሽም ከምትሄጂበትም ቦታ ትቀሪያለሽ ብዙ በዚህ ምክንያቶች መሄድ ይያለብኝ የቀረውባቸው ብዙ ቦታዎች አሉ መድረስ ይያለብኝ ማለት ነው ያንን ሳስብ ይከፋኛል በእኔ ተነሳ ሰው እግዚአብሔርን ሲያመሰግን ማየት በጣም ትልቅነት ነው አንዱ መቼ መማረሰው እኛ ሁለት እግር ኖሮ ምን ተጠቀምንበት ቆመን የት እንደምንግራ ገብቶናል ብሎ ኮሜንት ይጻፉት መቼ ማረሰው ያለኝን የልምድ እንትን ተመክሮ አዋርቻቸው ተለውጠው ሳይ በጣም ደስ ይለኛል እንኳን ከፈትኩ ነው እሱ እንኳን ጀመርኩኝ እንደውም ዘግይቻለሁ እሱ የሚያስብሉኝ ምክንያቱም የነሱ ምላሽ የነሱ ፍቅር ኮሜንታቸው 10,000 ምናምን ኮሜንት በሙሉ ጀግናነሽ ትበረቻል ጠንካሪያችንሽ የጽናት ተምሳሌት ነሽ መባል ትልቅነት ነው ሳይኮሎጂስት ነበር መሆን የምፈልግ የነበረው ያንን ህልሜን መኖር ፈልጋለሁ ለሰዎች ተደራሽ መሆን ያ ሰው ተለውጦ ድኖ ማየት በጣም ትልቅነት ነው የሰው ልጅ በሳንቲም ብቻ አይደለም ማንነቱ የሚለካው ደስተኛ ቤተሰብ ደስተኛ ማህበረሰብ በፈጥር ደስ ይለኛል ምክንያቱም የህይወት ተሞክሮዬ የመጣበት ጎዳና ይሄንን ያስተምራል ብዬ አስባለሁ አሁን ላይ ካየሁት ልምድ የተነሳ ማለት ነው ይሄንን ደግሞ በዚህ በቤት ብቻ እንዲገታ ስለማልፈልግ በቢሮ ደረጃ እንድታገኙኝ ፈልጋለሁ ለዛም ድጋፋችሁ ያስፈልገኛል በመኪና አደጋ ዙሪያ ባለው ላይ ባተኩር ደስ ይለኛል ምክንያቱም እንደተገጨን የት መሄድ እንዳለብን አርቲፊሻል የት ማሰራት እንዳለብን ህክምናው ምኑ ድንግርግር ነው እሱ የሚለው ምክንያቱም የቅዝበት ጉዳይ ነው መኪና አደጋ ማለት በቅዝበት ውስጥ ሌላ ታሪክ ውስጥ የሚወስደን ነገር ስለሆነ ማለት ነው በዛ ጉዳይ ላይ እኔ ካሳለፍኩት የህይወት ተመክሮ ለነሱ በማካፈል የህይወት መስመርን ለማሳየት ከእግዚአብሔር ቢረዳይ ማለት ነው ያንን ነው ፍላጎቴ ህልሜ ያ ነው እንኳን ማስበው አካል ጉዳተኝነት ምንም ማለት አይደለም ያለን እግዚአብሔር የሰጠን ጸጋ ነው ብዬ ነው እሱ ነው ማምነው እግዚአብሔር ወዶኝ ፈቅዶኝ መርጦኝ እኮ ነው ይሄንን ነገር ያደረገው ብዬ ነው እሱ ማስበው ምንም ማለት እንዳልሆነ ማግባት መውለድ መማር የፈለግነው መሆን የምንችል ሰዎች መሆናችንን ማሳየት አለብን ብዬ ነው እሱ ማስበው በርግጥ ይሄንን ስል ቀላል ነገር ሆኖ አይደለም ህይወት በራሷ ትፈትናለች እንደማንኛውም ሰው ፈተና ያለ ነው ግን ቢሆንም ያንን ፈተናዎች እንደምንም ብለን ጠንከረን አልፈን ለሌላ ተምሳሌት የምንሆን ሰዎች ነን የጽናት ምሳሌ የምንሆን ሰዎች ነን ብዬ ነው እሱ ማስበው